ሰላም ዜና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በወቅታዊ ኢትዮጵያ ቡና ጉዳይና እንዲሁም ዛሬ በሚደረጉ ተጠባቂ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዙሪያ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ አሁን አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ወደምናደርገው ጉዳይ አልፋለሁ። ቀዳሚ ጉዳያችን የሚሆነው ሰሞነኛውን የኢትዮጵያ ቡና ጉዳይ ነው የምናነሳው። ትናንት ኢትዮጵያ ቡና እንግዲህ በድሬዳዋ ከነማ 2-1 በሆነ ውጤት ተሸንፏል። ከዛ በፊት እንግዲህ ለተጫዋቾችና ለአሰልጣኙ የማስጠንቀቂያ ደብዳቤ ማስገባቱና መስጠቱ የሚታወስ ነው። በተለይ ደግሞ ለዜጋ ተጫዋቾችም የቅጣት ውሳኔዎችም እንዳስተላለፈ ይታወሳል። ከዚህ ጋር ተያይዞ ታዲያ እንግዲህ ኢትዮጵያ ቡና በውጤት ቀውስ ውስጥ ነው የሚገኘው። ትናንት ወደ ጨዋታ ይመለሳል ወይ ደግሞ ወደ አሸናፊነት ይመለሳል ተብሎ ተጠብቆ ነበረ። በአቡበከር አዳሙ የመጀመሪያ ግብ ታዲያ ከረፍት በፊት ባስቆጠራት ግብ መሪ መሆን ችሎ ነበር። እስከ 77ኛው ደቂቃ ድረስ ኢትዮጵያ ቡና እየመራ ነበረ። ከዛ በኋላ ታዲያ ድሬዳዋ ከተማ በመልሶ 2 ግቦችን አስቆጥሮ ጨዋታውን አሸንፎ መውጣት ችሏል። ኢትዮጵያ ቡናም እንግዲህ ኢትዮጵያ ቡናና አሰልጣኝ አዊ ካሳሁንም እህልዋቸው ወደ ማለቁ ደረጃ የደረሰ ይመስላል። ምክንያቱም 2 ጨዋታዎችን ነው የሰጡት የኢትዮጵያ ቡና አመራሮች። ምናልባት ከመሻሉ ጨዋታ በኋላ የአቢ ካሳውና የኢትዮጵያ ቡና እህልዋ የሚቋረጥበት እድል ይኖራል እየተባለ ነው የሚገኝ። ኢትዮጵያ ቡና እንግዲህ በብዙ መልኩ በዘንድሮው የኢትዮጵያ ፕሪሚየር ሊግ አስቸጋሪ ጊዜያቱን ከሚያሳልፉ ክለቦች መካከል አንደኛ ሆኗል። ምናልባት ቅድመ ግምት ካገኙ ክለቦች መካከል አንደኛ ኢትዮጵያ ቡና ነበር። የኢትዮጵያ ፕሪሚየር ሊግ ዋንጫን ያነሳል ተብሎም ተጠብቆ ነበር። ኢትዮጵያ ቡና ዘንድሮ 50ኛ ዓመቱን ይደፍናል። ይህንን 50ኛ ዓመቱን ሲያከብር በዋንጫ ያከብራል የሚል እሳቤዎችም ነበሩ። ምናልባት በባለፉት 2-3 ዓመታት ያስመዘገባቸው ውጤቶች ኢትዮጵያ ቡና ጥሩ ነበረ። በአሰልጣኝ ነጻነት ክብሬ የተመራ 2ኛና 3ኛን ይዞ እንዲያጠናቀቀ የሚታወስ ነው። ከዛ በኋላ ዘንድሮ ለዋንጫ ይጫወታል የሚባል ነገር ነበር። ነገር ግን ከተጫዋቾች መልቀቅም ጋር ተያይዞ አዲስም አሰልጣኝ ነበረ፣ ግን ያ ሊሆን አልቻለም። አሁን ባለው ሁኔታ ውስጥ ኢትዮጵያ ቡና አሁንም ያለበት ደረጃ ወደ 12ኛ ደረጃ ዝቅ ብሏል። ኢትዮጵያ ቡና ማለት ነው። ስለዚህ በእጅጉ አስቸጋሪ ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ የአቢ ካሳውን አጨዋወት አሁንም ለቡድኑ የሚገባ ሆኖ አልተገኘም። ምክንያቱም በጨዋታ ረገድም ይሄን ነው የሚባል ያጨዋታን ረገድ እየተመለከትን አይደለም። ከካጋሜ ካፕ ጀምሮ ከተመለከትን ጨዋታዎቹን ምናልባት ወደ 25-26 ጨዋታዎች ይደርሳሉ። እነዚህ 26 ጨዋታዎች ተደርገው ግን ኢትዮጵያ ቡና አሁንም ቅርጹንና መልኩን ማግኘት አልቻለም። በዚህ ምክንያት ታዲያ ደጋፊውም አጠቃላይ ተቃውሞውን እያሰማ ነው የሚገኘው። በተለይ ደግሞ ኢትዮጵያ ቡናን አድኑልን ከማለት አንጻር በስቴዲየምም በተደጋጋሚ እያሰማ ነው የሚገኘው፣ ተቃውሞውን እያሰማ ነው የሚገኘው። በተለይ የውጤት ቀውሱ ማንሳት ይቻላል። የአመራር ችግር፣ አሁንም ያስተዳደር ችግሮች በኢትዮጵያ ቡና ተደጋግሞ የሚነሱ ናቸው። የፋይናንስ ቀውስም ኢትዮጵያ ቡና ቀጣይ ፈተናዎቹ ናቸው ተብሎ የታሰበ ነው የሚገኘው። ምክንያቱም አሁንም ከደሞዝ መክፈል ጋር ተያይዞ ወይም ደግሞ በቀጣይ ያሉ ስራዎችን ለማከናወን ኢትዮጵያ ቡና በፋይናንስ ይቸገራል የተባለ ነው። የክለቡ አመራሮች ለደጋፊዎች ወይም ደግሞ አቅም ላላቸው ደጋፊዎች ጥሪ እንዳቀረቡ እየተሰማ ነው የሚገኘው። ምክንያቱም ከዚህ በኋላ ክለቡን መያዝ ወይም ደግሞ ክለቡን በፋይናንስ ለማሻገር ችግር ውስጥ እንገኛለን የሚል ሀሳብን ለደጋፊዎች አቅርበዋል ተብሏል። ይህንን ያቀረቡትም ጥያቄ የተቀበሉት ደጋፊዎች አሉ፣ ያልተቀበሉትም እንሰበት ያሉ ደጋፊዎችም እንዳሉ መረጃውን ለማግኘት ችለናል ማለት ነው። በዚህ አንጻር ታዲያ ኢትዮጵያ ቡና ወደፊት ሊቸገርባቸው የሚችልባቸው እድሎች እንዳሉ ከዚህ ተነስተን መተንበይና መናገር የሚቻል ነው የሚሆነው። ግን አሁንም የውጤት ቀውሱ ምናልባት ከ2003 ጀምሮ ካሰላን ኢትዮጵያ ቡና 15 ዓመታትን ዋንጫ ሳያገኝ የተጓዘ ቡድን ነው። የኢትዮጵያ ቡና ደጋፊ በእውነቱ የሚያሳዝን የደጋፊ ነው ብሎ ማንሳት ይቻላል። ምክንያቱም የኢትዮጵያ ቡና ደጋፊ ኢትዮጵያ ቡና ጨዋታ ካለው ስቴዲየም የማይጠፋ ደጋፊ ነው። ለቡድኑ በሙሉ ልብ የሚደግፍ ድጋፉን የማይሰስት ደጋፊ ነው። ኢትዮጵያ ቡና አዳማ የሚጫወት ሐዋሳ ወይም ደግሞ አዲስ አበባ ውጤት ይጣም ያገኝ የኢትዮጵያ ቡና ደጋፊ እስካሁን ከስቴዲየም አልተለየም። በዝቅታም በከፍታም ሆኖ የኢትዮጵያ ቡና ደጋፊ ይህ የደጋፊ የሚያነሳው ጥያቄ አሁንም ቡድናችን መልሱልን፣ ቡድናችን ወደ ቀደመው ክብሩ ወደ ቀደመው ዝናው መልሱልን፣ አድኑልን የሚል ድምጾችን ነው በስቴዲየሙ እያሰማ የሚገኘው። ይሄ ደግሞ አግባብነት ያለው ጥያቄ ነው። ለዚህ ጥያቄ ታዲያ ዋና ምላሽ መስጠት ያለበት አካል የክለቡ አመራር ነው። የክለቡ አመራር አስቸኳይ ስብሰባዎችን አድርጎ ወይም ደግሞ አስቸኳይ አፋጣኝ መፍትሄዎችን መፈለግ ግድ ይለዋል። ምክንያቱም ዘንድሮ የኢትዮጵያ ቡና አጠቃላይ ክለቦችም ይሁን 20 ክለቦች ናቸው፣ የሚወርዱት ክለቦች 4 ናቸው። ስለዚህ ኢትዮጵያ ቡና ከወዲሁ መፍትሄዎችን ካላበጀ
ህልውናውም አደጋ ውስጥ የሚገባበት እድል ሊኖር ይችላል። በዚህ አቋሙ ከቀጠለ ማለት ነው። አስቸጋሪ የሚሆንበትም እድል ሊፈጠር ስለሚችል በእጅጉ የሚያሳዝን ሁኔታ ውስጥ እንደገባ የሚታይ ነው። በተለይ ደግሞ በሜዳ ላይ እንቅስቃሴ ያለው ኢትዮጵያ ቡና ፍጹም የማይገባ የሜዳ ላይ እንቅስቃሴ ያለው ኢትዮጵያ ቡና ነው። ከውጤትም ከጨዋታም የሌለ ኢትዮጵያ ቡና ነው የተመለከትነው። በኢትዮጵያ ቡና ውስጥ ከዚህ በፊት እንደተመለከትነው ሁለት አማራጮችን እናይ ነበር። ኢትዮጵያ ቡና ውጤት ቢያጣም በሜዳ ላይ እንቅስቃሴው ማራኪ የሜዳ ላይ እንቅስቃሴን ካሳየ ደጋፊው አጨብጭቦ ዘምሮ ይወጣል። አሁን ግን ከሜዳ ላይ እንቅስቃሴም የለም ከውጤትም የለም። ስለዚህ ደጋፊውን በፍጹም ሊታገሰው አልቻለም። አሁንም ደጋፊው በትናንትናው ጨዋታም በእጅጉ ተቃውሞውን ሲያሰማ ነበረ የነበረው ደጋፊ ማለት ነው። ያው ቁጥሩ ከጊዜ ወደ ጊዜ እየቀነሰ ነው የኢትዮጵያ ቡና ደጋፊ። ምክንያቱም በስቴዲየም የሚገባው ደጋፊ አሁን ላይ በኢትዮጵያ ቡና ፈጽሞ ደስተኛ አይደለም። ምክንያቱም ቀደም ብዬ እንዳነሳሁት በጨዋታም እንቅስቃሴ በውጤትም ከሁለቱ የሌለ ቡናን እየተመለከተ ስላለ ከጊዜ ወደ ጊዜ ቁጥሩ ለዛውም አዲስ አበባ ስቴዲየም ላይ ጨዋታዎች እየተደረጉ ደጋፊው ውስን ደጋፊዎች በሜዳ እየገቡ ነው የሚገኙት። ነገር ግን አሁንም ኢትዮጵያ ቡና በእጅጉ አፋጣኝ መፍትሄን የሚሻ ነው የሚሆነው። ከ2003 ጀምሮ 15 ዓመታትን ያለ ዋንጫ ተጉዟል። ዘንድሮ 50ኛ ዓመቱን ያከብራል። 50ኛ ዓመት ሲያከብር ታዲያ እንግዲህ ፕሪሚየር ሊጉ እንደ አዲስ ከተዋቀረ በኋላ አንድ ዋንጫ ብቻ ነው ያለው። ምናልባት ይህንን ካነሳን ምናልባት አመራሮቹ ላይ ጥያቄ ልናነሳ እንችላለን። አንድ ዋንጫ ይህን ያክል ዓመት ተቆይቶ ኢትዮጵያ ቡና ለምንድን ነው ዋንጫ ያላነሳው የሚለውን ነገር በእጅጉ መፈተሽ ይገባቸዋል። ምክንያቱም ከኢትዮጵያ ቡና ኋላ የተመሰረቱ ከከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ አድገው ወይም ደግሞ የመፍረስ አደጋ ተጋርጦባቸው እንደገና ተሰባስበው የመጡ ቡድኖችን ማንሳት እንችላለን። ለምሳሌ ኢትዮጵያ ንግድ ባንክ በኢትዮጵያ ንግድ ባንክ ፕሬዚዳንት አቢሳኖ መልካም ፍቃድ እንደገና ተመስርቶ ወይም ደግሞ እንደገና ሪቫይዝ ተደርጎ ነው መጥቶ ዋንጫውን በመጣበት ዓመት መብላት የቻለው። ይሄ ደግሞ ለኢትዮጵያ ቡና እንደ ትልቅ ትምህርት መሆን የሚችል ነው። ኢትዮጵያ ቡና ግን ከዛ በላይ ትልቅ ክለብ የሆነ የበርካታ ደጋፊዎች የልብ ትርታ የሆነ በርካታ ደጋፊዎች ሚሊዮኖች የሚዘምሩለት ሚሊዮኖች የሚከተሉት ክለብ ነው። ነገር ግን ለምን ዋንጫ አላገኘም የሚለውን ነገር ደጋፊው ይጠይቃል። ነገር ግን ለደጋፊው ምላሽ መስጠት ያለበት አመራሩ ነው። አመራሩ ይህን ችግር ከትናንት እስከ ዛሬ እያንከባለለ ሊቀርፈው አልቻለም። ለዚህ ደግሞ የአንበሳውን ድርሻ የሚይዘው ለተጠያቂነቱም ኃላፊነቱን መውሰድ ያለበት አመራሩ ነው። ስለዚህ ይህንን ነገር የማስተካከል ግዴታ አለባቸው። 50 ዓመት ቀላል አይደለም። በ50 ዓመት ውስጥ አንድ የክለብ ቅርጽ የሌለው ወይም ደግሞ አንድ ዋንጫ ማግኘት ወይም ደጋግሞ ዋንጫ ሻምፒዮን መሆን ለኢትዮጵያ ቡና ብርቅ ሊሆን አይገባም ነበር። በተደጋጋሚ ነው በአፍሪካ ኮንፌዴሬሽን ካፕ ይሁን በአፍሪካ ቻምፒዮንስ ሊግ ይሁን መሳተፍ የሚችልበትን እድል የማግኘበት ጊዜው ነበር ይሄኛው ጊዜ። ነገር ግን ያንን ለማግኘት አልታደለም። እኔ የኢትዮጵያ ቡና ደጋፊ ምናልባት ለመደሰት ያልታደለ ደጋፊ ነው ብዬ ነው ማሰብ። ምክንያቱም በተደጋጋሚ የኢትዮጵያ ቡና ደጋፊ ከሜዳ አይጠፋም። ነገር ግን ከሜዳ የበለጠ እንዳይጠፋ የበለጠ ደግሞ ክለቡን እንዲወድ ዋንጫ ቢገኝለት ወይም ደግሞ ስኬቶች ቢመጡለት የኢትዮጵያ ቡና ደጋፊ ምን ሊያደርግ እንደሚችል የሚታወቅ። የኢትዮጵያ ቡና ደጋፊ በየዓመቱ ሩጫ ይዘጋጃል። በዛ ሩጫ ላይ ተገኝ ሲሉት ሳያቅማማ የሚገኝ ደጋፊ ነው። ለክለቡ ይህን ያክል ብር አውጣ ሲሉት ሳያቅማማ ክለቡ ብር የሚያዋጣ የፈለገውን ነገር ማድረግ የሚችል ደጋፊ እንደሆነ በተደጋጋሚ እያሳየን ነው የሚገኘው። ነገር ግን ለዚህ ደጋፊ የሚመጥነውን አይነት ክብር ሊያገኝ ግን ያልታደለ ደጋፊ ነው። ዘላለም ዓለም አሁንም ያለ ዋንጫ በዋንጫ ረሃብ በዋንጫ ጥማት ውስጥ የሚገኝ ደጋፊ ነው ብሎ ማንሳት ይቻላል። ነገር ግን የኢትዮጵያ ቡና የውጤት ቀውስ ወይም ደግሞ የኢትዮጵያ ቡና ችግር መቼ ይቀረፋል የሚለውም አሁንም እንቆቅልሽ ሆኖ እየቀጠለ ነው የሚገኘው። አመራሩም ብዙ ችግሮች እንዳሉበት እየተመለከትን ነው የምንገኘው። ምናልባት ከመቻሉ ጨዋታ በኋላ እየተሰሙ ወይም ደግሞ ከክለቡ አካባቢ እየደረሱን ያሉ መረጃዎች አሉ። ለዝግጅት ክፍላችን ማለት ነው ከኢትዮጵያ ቡና ከመቻል ከሚያደርገው የ12ኛ ሳምንት ጨዋታ በኋላ የዛ ውጤት ታይቶ አቢ ካሳሁን ከክለቡ መልቀቁ የማይቀር እየመሰለ ነው። ታዲያ ሁለት እጩዎች ተይዘዋል እየተባለ ነው የሚገኘው። የቀድሞ የኢትዮጵያ ቡና አሰልጣኝ ጳውሎስ ጌሳቸው ማንጎ ቅድሚያውን ይወስዳሉ ተብሏል። በቀጣይ ደግሞ ገብረ ክርስቶስ ቢራራ ከወላይታ ዲቻ ጋር በውጤት ማጣት ምክንያት የተለያዩት ገብረ ክርስቶስ ቢራራ ኢትዮጵያ ቡና ለመረከብ ሌላኛው አሰልጣኝ ናቸው እየተባለ ነው የሚገኘው። ግን ከዛ ብላጫውን ድምጽ የሚይዙት ወይም ደግሞ ኢትዮጵያ ቡናን ለማሰልጠን በቅርበት የሚመጡት አሰልጣኝ ጳውሎስ ጌታቸው ማንጎ ናቸው እየተባለ ነው የሚገኘው። ምናልባት እነዚህ ሁለት አሰልጣኞች ግን እጩ ውስጥ ያሉ ወይም ደግሞ በኢትዮጵያ ቡና ራዳር ውስጥ ያሉ አሰልጣኞች ናቸው ተብሏል። ኢትዮጵያ ቡናን የቀጣይ ለማሰልጠን የሚስማሙ አሰልጣኞች ናቸው ሊሆኑ ይችላሉ እየተባለ
እየተነገረ ነው የሚገኙት። እንደነዚህ አይነት መረጃዎች ከክለቡ አካባቢ እየወጡ ያሉ መረጃዎች አሉ። ግን ከመቻሉ ጨዋታ በኋላ የአቤ ካሳሁንና የኢትዮጵያ ቡና ውሃ የሚያልቅበት ነገር ሊኖር ይችላል እየተባለ ነው የሚገኘው። እንግዲህ ወደፊት የምናየው ነው የሚሆነው ጳውሎስ ጌታቸው ማንጎ ወይስ ገብረ ክርስቶስ ቢራራ የሚለውን ነገር ቀጣይ የምንመለከተው ነው የሚሆኑት። እንግዲህ ያለፉትን 11 ጨዋታዎች ኢትዮጵያ ቡና 3ቱን አሸንፏል። በ3ቱ አቻ ተለያይቶ 5 ተሸንፏል። አሁን ላይ ያለበት ደረጃ ወደ 12ኛ ደረጃም ዝቅ ብሏል። ስለዚህ እንደዚህም ሆኖ ኢትዮጵያ ቡና በእጅጉ አፋጣኝ መፍትሄን የሚሻ ቡድን ነው። በእጅጉ ደግሞ የደጋፊውንም ትኩረት የሚፈልግ ነው። በተለይ ደግሞ ከፋይናንስ ቀውስም ጋር ተያይዞ አሁንም ከሜዳ ላይ ቀውሱም የውጤት ቀውሱም ጋር ተያይዞ ደጋፊው የሚወደውን ክለቡን ይዘልቅለት ዘንድ በፕሪሚየር ሊጉ ይቆይለት ዘንድ በእጅጉ ትኩረትን የሚሻ ነው የሚሆነው። ኢትዮጵያ ቡና ከመቼውን ጊዜ በበለጠ የክለቡን የደጋፊዎቹን ድጋፍ ይፈልጋል። በቅንጅት መስራትም ይፈልጋል። ስለዚህ ደጋፊዎች ይህንን ማድረግ በቀጣይ የሚጠበቅባቸው ነው የሚሆነው። ክለባቸውን ለማዳን የሚወዱት ክለባቸውን ለመጠበቅ ከመቼውን ጊዜ በበለጠ ራሳቸውን ማዘጋጀት የሚኖርባቸው ጊዜ ይሄኛው ጊዜ ይመስላል። በተለይ ደግሞ ወደፊት የሚመጣው የፋይናንስ ቀውስ ኢትዮጵያ ቡና ሊፈትነው ይችላል እየተባለም ይገኛል። ከክለቡ የሚወጡ መረጃዎችም ያንን የሚያሳዩት የፋይናንስ ቀውሱ በእጅጉ አይሎበታል እየተባለ ነው የሚገኘው። ከዛ ጭማሪ ደግሞ አሁን ላይ ያለው የሜዳ ላይ ቀውሱም እንዳለ ሆኖ ስለዚህ ኢትዮጵያ ቡናን ማዳን ኢትዮጵያ ቡናን ወደፊት ማሻገር አሁን ላለው ደጋፊ የቤት ስራ ነው የሚሆነው ከአመራሩ በተጨማሪ ማለት ነው። ይህንን ካልን የኢትዮጵያ ቡናን ጉዳያችን እዚህ ጋር ገታ አድርገን የዛሬ ጨዋታዎችን ደግሞ እንመለከታለን። የሲቢ ኢትዮጵያ ፕሪሚየር ሊግ የዛሬ ጨዋታዎች የሚጠበቁ ጨዋታዎች አሉ። መሪው ሲዳማ ቡና ከኢትዮጵያ መድን በአዳማ ሳይንስና ቴክኖሎጂ 10 ሰዓት ላይ የሚያደርገው ጨዋታ ይጠበቃል። የኢትዮጵያ መድን ታዲያ 4 ጨዋታዎችን እስካሁን አላሸነፈም። ያምናው ሻምፒዮን የገብረ መድን ኃይሌው ኢትዮጵያ ቡና በእጅጉ እየተቸገረ ነው የሚገኘው። በርካታ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት እንደለቀቀ እናስታውሳለን። ነገር ግን ባሉት ተጫዋቾች ጥሩ እንቅስቃሴን አድርጎ ነበር። በተለይ በቅድመ ጨዋታው የካፍ ሻምፒዮንስ ሊግ ላይ ጥሩ እንቅስቃሴን አድርጎ ነበረ። በእነዚህ ተጫዋቾች ይፎካከራል ተብሎም ተጠብቆ ነበር። ነገር ግን ያንን ማድረግ አልቻለም። አሁንም እየተቸገረ ነው የሚገኘው። 4 ጨዋታዎችን አላሸነፈም እስካሁን ድረስ ማለት ነው። ኢትዮጵያ መድን ዛሬ ከሲዳማ ቡና ጋር ነው የሚገጥመው። ከመሪው ሲዳማ ቡና ጋር ከባድ ፈተና እንደሚገጥመው ይታመናል። ምናልባት ገብረ መድን ኃይሌ በዛሬው ጨዋታ ለሲዳማ ቡና ጠንካራ ተፎካካሪ ይሆናሉ ተብሎ ይጠበቃል። በእጅጉ የሚጠበቅ ጨዋታ ነው። ሲዳማ ቡና ከፋሲል ከነማ ጋር በ21 ነጥብ በ21 ነጥብ በግብ ክፍያ በልጦ ነው ሊጉን እየመራ የሚገኘው። ዛሬ የሚያሸንፍ ከሆነ የነጥብ ልዩነቱንም ከፍ የሚያደርግበት ወደ 3 ልዩነቱን የሚያሰፋበት እድል ይኖረዋል። ስለዚህ ሲዳማ ቡና መሪነቱን ለማጠናከርና ከተከታዩ ፋሲል ከነማ ያለውን የነጥብ ልዩነት ለማስፋት ይህን ጨዋታ ለማሸነፍ እያሰበ ወደ ሜዳ ይገባል ተብሎ ይጠበቃል። ኢትዮጵያ መድንም ወደ አሸናፊነት ከ4 ጨዋታ በኋላ ወደ አሸናፊነት ለመመለስ ደረጃውን ከፍ ለማድረግ ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። ከዚህ ቀደም 6 ጊዜ ተገናኝተዋል ሁለቱ ቡድኖች ማለት ነው። 3 ጊዜ ሲዳማ ቡና በማሸነፍ የበላይነት አለ። 2 ጊዜ ኢትዮጵያ መድን አሸንፏል። 1 ጊዜ ደግሞ በአቻ ውጤት የጨረሱት ጨዋታ ነው። ዛሬ የሚጠበቀው ጨዋታ ይሄኛው ጨዋታ ነው። በእጅጉ የሚጠበቅ ጨዋታ ነው። ኢትዮጵያ መድንም ለማሸነፍ ይሄኛውን ጨዋታ ማሸነፍ ግዴታ ውስጡ ነው። ምክንያቱም 4 ጨዋታዎችን አላሸነፉም። ይሄኛውን ጨዋታ ማሸነፍ በራስ የመተማመናቸውን ከፍ ያደርግላቸዋል። ሲዳማ ቡና በአንጻሩ ደግሞ በበርነቱ ለመቀጠል ነው። የዘንድሮ ሲዳማ ቡና ከመቼውም ጊዜ በበለጠ ዋንጫውን ለማሸነፍ የተሻለው ስብስብ ይመስላል። ምክንያቱም በቆይታ ደረጃም ቡድኑ ከ2 ዓመት በላይ የቆዩ ተጫዋቾች ያሉት ቡድን ውቅር ውስጥ ጥሩ ኮሚኒኬሽን ያላቸው ተጫዋቾች አሉት። ነገር ግን አሁንም ቢሆን ብዙ ውስንነቶች ያሉበት መሆኑን ተመልክተናል። በተለይ በማጥቃት ሂደቱ ውስጥ የአጥቂ ክፍሉ በእጅጉ የሳሳ ነው። ጎል ከማስቆጠር አንጻር ውስንነቶች ያሉበት ይህን የማስተካከል ግዴታ አለባቸው አሰልጣኝ ያሬድ ገመቹ ማለት ነው። አሁንም ያሬድ ነው የከፍተኛ ግብ አስቆጣሪ የክለቡ ግብ አስቆጣሪ ማለት ነው። እንግዲህ ያሬድ ባዬ ጥሩ ተጫዋች እንደሆነ ተመልክተናል። በመሪነት ደረጃም አሁን ደግሞ ጎል በማስቆጠር ደረጃም የቡድኑ ዋና የኋላ ደጀን አሁንም ደግሞ የቡድኑ ዋና ደጀን መሆኑን በደንብ እየተመለከትን ነው የምንገኘው። በርካታ ተጫዋቾችም አሉት እና ሀብታሙ ታደሰን የመሳሰሉ በአጥቂ ክፍሉ አሉት። ነገር ግን እነሱን ደግሞ በደንብ ክሊኒካል እንደሆኑ ከማድረግ አንጻር ያሬድ ገመቹ ትልቅ የቤት ስራ ይጠበቅባቸዋል። ዛሬ የሚያሸንፉ ከሆነ ደግሞ መሪነታቸውን በደንብ የሚያሰፉበት እድልም ስለሚኖር ይህ ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ሌላኛው ጨዋታ እንግዲህ አዳማ ከተማን ከመቻል 9 ሰዓት ላይ በአዲስ አበባ ስቴዲየም የሚያገናኘው ጨዋታም ይህም ተጠባቂ ጨዋታ ነው። መቻልና አዳማ ከተማ በሊጉ ከስብስብ
አንጻር ካየናቸው በርካታ ስብስብን ከያዙ ክለቦች መካከል አንደኞቹ ናቸው። በአዳማ ከተማ ጠንካራ የተከላካይ ክፍል ያለው ቡድን ነው። እስካሁን 3 ግቦች ብቻ ናቸው የተቆጠሩበት በሊጉ ማለት ነው። ጠንካራ የተከላካይ ክፍል ነው ያለው። መቻል በአንጻሩ በስብስብ ረገድ ደግሞ ከአዳማም ላቅ ያለ ነው። በተለይ ደግሞ በአማካይ ክፍሉ ጥራት ያላቸው ተጫዋቾች አሉት። በደንብ ምን ሊያደርጉ የሚችሉ ኳስ ካገኙ ወይም ደግሞ ውሳኔያቸው ከባድ የሆነ የበሰሉ ተጫዋቾችን የያዘ ቡድን መሆኑን ተመልክተናል። ነገር ግን መቻል አሁንም በደንብ ማስተካከል ያለበት ነገር ብዙ ቡድኑ ወደ ሪትም እንዲመጣ ቡድኑ ቅርጽ እንዲኖረው ከማድረግ አንጻር አሰልጣኝ ሙሉጌታ ምህረት አሁንም የሚጠበቅባቸው ነገር እንዳለ በደንብ እየተመለከተ ነው የሚገኘው። አሁንም ቡድኑ 5 ጨዋታዎችን አላሸነፈም እስካሁን። ዛሬ 6ኛ ጨዋታው ነው። በ6ኛ ጨዋታው ዳግም ከድል ጋር ይታረቃል ወይ የሚለው በእጅጉ የሚጠበቅ ጨዋታ ነው። በ18 ነጥብ 5ኛ ደረጃ ላይ ነው የሚገኘው። 6 ጨዋታዎች ሆነውታል ከዛሬውን ጨምሮ ማለት ነው። ማሸነፍ ከቻለ መቻል ማለት ነው እንግዲህ መቻል ዛሬ ወደ አሸናፊነት ለመመለስ ወደ ድል ለመመለስ አዳማ ከተማን ጋር ብርቱ ፉክክር ያደርጋል ተብሎ ይጠበቃል። አሰልጣኝ ሙሉጌታ ምህረትም ዘንድሮ መቻል ዋንጫ ያነሳሉ ተብሎ ትልቅ ግምት ካገኙ ክለቦች መካከል አንደኛው ነው። ስለዚህ 18 ነጥቦች ነው ያሉት። ዛሬ የሚያሸንፍ ከሆነ ከፋሲል ከነማ ጋር በነጥብ የሚተካከልበት እድልም ይኖረዋል ማለት ነው። ስለዚህ ዛሬ ማሸነፍ ግዴታ ውስጥ ሆኖ ነው መቻል ወደ ሜዳ የሚገባው። አዳማ ከተማ 17 ነጥብ ነው ያለው። 5ኛና 6ኛ ሆነው ነው ሁለቱ ቡድኖች በአንድ ደረጃ ተለያይተው ነው የዛሬውን ጨዋታ የሚያደርጉት። በነጥብ ተቀራራቢ ናቸው፣ በደረጃ ተቀራራቢ ናቸው። ስለዚህ የሚያሸንፈው ቡድን ነጥብ ልዩነትም ለማስፋት ደረጃውንም ለማስፋት የሚጠቀሙበት ስለሆነ በእጅጉ ብርቱ ፉክክር ይደረግበታል ተብሎ የሚጠበቅ ጨዋታ ነው። አዳማ ከተማ በአሰልጣኝ ስዩም ከበደ እየተመራ ጥሩ ጅማሮን አድርጓል። ነገር ግን አሁን ማስተካከል ያለባቸው ብዙ ነገሮች እንዳሉት ሜዳ ላይ በምናያቸው እንቅስቃሴዎች ማየት እንችላለን። በተከላካይ ክፍሉ ጠንካራ የተከላካይ ክፍል ያለው ነው። ነገር ግን አሁንም ጎሎችን ከማስቆጠር አንጻር ግን አሁንም ውስንነት ያለበት መሆኑን ተመልክተናል። በደንብ ቻንስ ክሬት ያደርጋል፣ ግን ያንን ከመጨረስ አንጻር ግን አሁንም ውስንነቶችን እየተመለከትን ነው የምንገኘው። ዛሬ እንግዲህ ጠንካራ የተከላካይ ክፍል ያለው ክለብና ጠንካራ የአጥቂ ክፍል ያለው ክለብ የሚያደርጉት ጨዋታ ነው። በእጅጉ የሚጠበቅ ጨዋታ ነው። ዛሬ ማን ያሸንፋል የሚለውም የሚጠበቅ ነው የሚሆነው። እንግዲህ ሁለቱ ቡድኖችም የማሸነፍ ግዴታ ውስጥ ሆኖ ነው። ምክንያቱም ለዋንጫው ቅድመ ግምት ያገኙ ክለቦች ናቸው። ስለዚህ ለዋንጫው ቅድመ ግምት እስካገኙ ድረስ ደግሞ ወደ ዋንጫው ለመቅረብ ወይም ደግሞ ወደ ተፎካካሪነቱ ለመቅረብ ከተፎካካሪነትም ላለመራቅ የዛሬውን ጨዋታ የማሸነፍ ግዴታ ውስጥ ሆነው ነው ይህን ጨዋታ የሚያደርጉት ማለት ነው። ይሄ ሁለት ጨዋታ እንግዲህ በእጅጉ የሚጠበቅ ጨዋታዎች ናቸው። ከዋንጫው ላይም ጥሩ ፉክክር ላይ የሚያደርጉ ክለቦች ስለሆኑ ስለዚህ ሁለቱም ጨዋታዎች በእጅጉ የሚጠበቁ ናቸው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአዲስ አበባ ስታዲየም የሚደረጉ ጨዋታዎች ናቸው። አዳማ ከተማን ከመቻል 9 ሰዓት ላይ በአዲስ አበባ ስታዲየም፣ እንዲሁም ደግሞ ኢትዮጵያ መድን ከሲዳማ ቡና ከመሪው ሲዳማ ቡና ቀን 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ የሚያገናኘው ጨዋታ ነው። ሁለቱ ጨዋታዎች በእጅጉ ተጠባቂዎች ናቸው። እንግዲህ ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ ብታካፍሉን ደስ ይለናል። ውድ ተመልካቾቻችን እንግዲህ እስካሁን ድረስ በብስራት ሀተታ ፕሮግራማችን በወቅታዊ ኢትዮጵያ ቡናና እንዲሁም ደግሞ በዛሬ በሚደረጉ የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ዙሪያ ያደረግንበት ቆይታችን ይህንን ይመስል ነበረ። ፕሮግራም አዘጋጅቶ ወደ እናንተ በማድረሱን ያንተ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ ሆኖ አብራችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት እንዲሁም ግምታችሁን በኮሜንት ሴክሽን ላይ አካፍሉኝ። እንዲሁም ደግሞ የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁም እንዳይዘነጋ። ሰናይ ጊዜን ተመኘ።